አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? ኢንሻአላህ ከትናንትና የቀጠለ ትረካችንን የሂባዋ ናርዶስ ክፍል 2 ይቀጥላል። በተደጋጋሚ ሲደውል ስልክ አላነሱለትም ነበር። የሂባ ቤተሰቦች ለመታወቅ ቋምጦ ስልኳን በጉጉት ሲጠብቅ ቢውልም ቢያድርም ህልም ሆኖ ቀረበት። ውስጡ በጣም ተረብሿል። ናርዶስ እና ሂባ ሽቲያቸውን እንደለበሱ ናርዶስ በነጠላ ፀጉሮቿን ሸብ አድርጋ፣ ሂባ ደግሞ ሂጃቧን ራሷ ላይ በደንብ ጠምጥማ ከሴቶች ዶር መግቢያ ትንሽ ፈንጠር ብሎ የቆመውን ኢምራን ጋር ሄዱ። ኢምራን ሂባን እንዳየ ፊቱ በፈገግታ ደመቀ። ለሁለት ቀን ዘግታው እንደቆየች ሁሉ ሳይረሳው አልቀረም። ሂቡዬ ቢጎርሳት ደስ ይለዋል። ኤምሩ ሳግ ተናነቃት። ናርዲ ተቁለጨለጨች። ሰውየው የሂባ አይን ክዳን እንባዋ አሸነፈው። ተርገበገበ። እንባዋ ጉንጮቿ ላይ ተኛ። አተነፋፈሷ ፈጠነ። ትከሻዋ ከፍ ዝቅ ማለት ጀመረ። ተንሰቀሰቀች። ናርዶስ ሂባን አቅፋ ማባበል ጀመረች። ኢምራን ጨረቃ ላይ የተንጣለለ መሰለም። ሁሉም ነገር አዲስ ሆኖበታል። ሂባዬ ምን ሆንሽብኝ? እንባው ቢታገለውም ወንድ መሆኑን አስታወሰው። ወንድ ሆኖ ሰው ፊት ማልቀስ ከመንጋው ባህል ጋር ይጋጫል ሲል አሰበ። ናርዶስ ሂባን ትንሽ ካረጋጋቻት በኋላ ማስረዳት ጀመረች። ኤምሮ ታፈቅርሃለች፣ ግን ቤተሰቦቿ ከሌላ ሰው ጋር ጋብቻዋን ተዋውለው ጨርሰዋል። ሳትወድ በግዷ ካንተ ተነጥላለች። ባጭሩ አረዳችሁም። ኢምራን ጭንቅላቱ ሲከብደው ተሰማው። ቁጤት አለ። እሱ እኮ ኒካህ ካሰረ በኋላ የት መኖር እንዳለባቸው ከእናቱ ጋር ተመካክሯል። እንዲህ ያለ ዱብዳ ይገጥመኛል ብሎ በፍጹም አላሰበም። እህቶቹ ኒካሁ ከታሰረ በኋላ ቶሎ ወደ ደሴ ይዟት እንዲመጣ ቃል አስገብተውታል። ጉትጎታቸውን አላበርድም ብሎ ግን ጭራሹኑ አልገመተውም ነበር። የለበሰው ቱታና ቲሸርት ሰውነቱ ላይ የሌለ የተራቆቱ ልቡ አካባቢ ንፋስ የገባ መሰለው። ሆዱ ተረበሸ። እንባው አሸነፈው። ሂባ እንባውን ስታይ መንሰቅሰቋ በረታ። ሰው እስኪታዘብ ድረስ ረጅም ሰዓት ባሉበት ረግተው አነቡ። ናርዶስ ማብራት አነባለች። ኢምራን እንባውን ጠራርጎ ከጨረሰ በኋላ ሂባዬ የሚለወጥ ነገር ካለ በማንኛውም ሰዓት ንገረኝ። ሁሌም እወድሻለሁ። የሚያገባሽ ሰው እድለኛ ነው። የምር ደግሞ እንደሚያስደስትሽም ተስፋ አደርጋለሁ። መልካም ህይወት ሂባዬ፣ መልካም ህይወት ትቼሻለሁ። ወደ ወንዶቹ ዳርም በሩጫ በሚመስል እርምጃ ተፈተለከ። ሂባ መንሰቅሰቋ በረታ። ናርዶስ አብራት እያለቀሰች አቅፋ እያባበለቻት ወደ ዶርም ገቡ። ሂባ ፈጣሪ የቸራትን ውብ እድል ያበላሸች መሰላት። ቤተሰቦቿ በሳጯት። ፍርሃት አላት። ለምን ሳፈቅረው ይሄን አላሰብኩም? ለምን ሲወደኝ ሁኔታዎች ምቹ አለመሆናቸውን አልተገነዘብኩም? ራሷን ጠየቀች። ፍቅር በምክንያት ይከሰት በስሌት ይፈጠር ይመስል መልሱ ለራሷም አልገባትም። የገባት አንድ ነገር የወደደችውና የወደዳትን ሰው ለቤተሰብ ደስታ ብላ መሰዋት ነው። ግን ደግሞ ትፈራለች። በሰውኛ አእምሯችን ፈጽሞ ባልታሰበ በፈጣሪ መዝገብ ምድርና ሰማይ ከመፈጠራቸው በ50,000 ዓመታት ቀድሞ በተበተነበት ምክንያት ከ3 ዓመት የትዳር ህልሟ ከኢምራን ጋር መለያየቷ እውን ሆነ። የሐዋሳ ዩኒቨርሲቲ ተመራቂ ተማሪዎች የትምህርት ማስረጃ አስረክበው ግቢውን በተወሰነ ቀን ገደብ ለቀው እንዲወጡ የሚያሳስብ ማስታወቂያ ለጠፈ። ኢምራን የስብራቱን ወሬ ከተረዳ ወደ ረቡዕ ማታ ድረስ ከናርዶስ ጋር እንጂ ከሂባ ጋር ስልክ አልተደዋወለም ነበር። ሐሙስ ጠዋት ግቢውን ለቀው መሄዳቸው መሆኑን ሲገባው ሞቱን ሂባ ጋር ደወለ። ዶርም ውስጥ ብቻዋን ነበረች። ናርዶስ ልትተጣጠብ ከሄደች አልተመለሰችም እና ሀና እና ሀሊማ ትናንት ማታውን ወደ የቤታቸው ሄደዋል። ስልኩን አንስታ ዝም አለች። ሂባ ኤምሮ ቻው ልልሽ ብዬ ነው። አላህ ይጠብቅሽ። እሺ ቻው። እንባ መቆጣጠር አቃታት። ኤምሮ
አላህ ይጠብቅህ ተንሰቀሰቀች። ኢምራን እንባዋን ተጋባበት። አታልቅሽ እሺ ሂባዬ፣ አላህ አላለውም በቃ አታልቅሽ። ንግግሩ በሳቅ ተገታ። ረጅም ሰዓት ለቅሶ ተደመጡ። ናርዶስ ወደ ዶርም ስትገባ ሂባ ስልክ እያናገረች ስታነባ አገኘቻት። ስልኩን ተቀብላ ተመለከተችው። ኢምራን መሆኑን ስትረዳ ወደ ጆሮዋ አስጠግታ ኢምሬ በቃ አሁን ራሳችሁን መጉዳት የለባችሁም፣ በቃ ያለቀ ጉዳይ ነው አለችና ተሰነባብተው ስልኩንም ዘጋችው። ሰሞኑን ሂባ ማባበል ቋሚ ስራዋ ሆኗል። 3 ሰዓት ሲሆን ሐዋሳን ለቀው ወደ አዲስ አበባ ተጓዙ። ሻሸመኔን አልፈው ወደ ዝዋይ ሲጠጉ ሂባ ራሷን ማጠንከር አቃታት። ተብረከረከች። ናርዶስ በምታውቀው ሁሉ የማጽናኛ መንገድ እያባበለቻት ከቀኑ 8 ሰዓት ገደማ ተወልደው ወዳደጉባት ክፉንም ደጉንም አብረው ወዳሳለፉባት የህብረ ቀለማት ውህድ አዲስ አበባ ገቡ። ሐሙሱኑ ወደ አዲስ አበባ ከገቡ ጀምሮ የሁለቱም ቤተሰቦች በአንድነት እሁድ መረቃት ለመደገስ የሚደረገውን ሽር ጉድ ሲያግዙ ነበረ። በድግሱ ቀን ደግሞ የሂባ ወደፊት ባል ይመጣል። ጁምአና ቅዳሜ አልፈው የሰፈሩን ሰው ለጉድ በጉጉት የሚጠብቀው የሁለቱ አብሮ አደጎች የጋራ ምርቃት ድግስ መካሄድ ጀመረ። አብሮ አደጎቻቸው ዘመድ የሰፈሩ ሰው ስጦታውን ያጎርፈዋል። አመሻሹን የሂባ አዲሱ ጮኛ ዚያድ ድግሱን ታደመ። ዝግጅቱ ሊጠናቀቅ ግዳማ ቤተሰቦቿ አስጠርተው አስተዋወቋት። የወርቅ ሀብል አንገቷ ላይ አጠለቅላት። በእርግጥ ከዚህ በፊት በአይን ታውቀዋለች። ወንዳ ወንድነቱ፣ መልኩ እንዲሁም ኪሱ እጅጉን ቆንጆ ናቸው። ለሂባ ግን በኪሱ እስክሪብቶ ብቻ የሚይዘው ባለጎራዳ አፍንጫው ኢምራን እጅጉን የተመረጠ ነው። ከናርዶስ ጋር ሆነው ትንሽ ካጫወቱት በኋላ ተሰናብቷቸው ሄደ። ልክ ከዚያድ ጋራ እንደተለያዩ ናርዶስ ፍልቅልቅ እያለች አንቺ ዋው የለለቀሽ ታድል እንዴ ትከሻዋን ቸብ እያደረገች ለራሱ ነው ባክሽ፣ ከዚህ በኋላ እኮ ያንቺም ነው። እኔ እንጃ እስኪ አላህ ያግራው ነው የሚባለው። ያመቻቸዋል። አይዞን። ተመልሰው ወደ ድንኳኑ ገቡ። ሂባ ሰፈሩ ውስጥ እጅጉን ትከበር ስለነበረ የሰፈሯ ጎረምሶች አንድም ቀን ለየት ባለ መልኩ አናግረዋት አያውቁም። ረጅም ዓመታት አብረው ስለሚኖሩ እንደ ወንድም እና እህት የመተያየት ጥሩ ባህል አዳብረዋል። ዛሬም ለድግሱ ከሚሯሯጡት መካከል አብዛኞቹ የሰፈሯ ጎረምሶች ናቸው። አብርሃም፣ ሰኢድ እና ከድር የሰፈሮቻቸው ልጆች ሳይሆኑ እህቶቻቸው የሚመረቁ ያህል ዝግጅቱን ለማሳመር ከቅዳሜ ጀምሮ እየተንደፋደፉ አሉ። በበርካታ ሰዎች ጥረት ድግሱ እጅጉን ባማረ መልኩ ሲጠናቀቅ ለእድምተኞቹ ከ20 ቀን በኋላ ሂባ እንደምትሞሸር ተበሰረ። የታዳሚው ደስታ እጅጉን ከፍ አለ። የማይፈለግ ቀን ያህል ፈጥኖ የሚደርስ የለም። የነሐሴ መምጣት ሂባን በእጅጉ እያሸበራት ነው። ከምወደው ሰው የምናባዊ እቅፍ ተነጥላ ካልለመደችው ሰው ጋር መኖር ልትጀምር ነው። በየመሃሉ ከዚያር ጋር እየተገናኙ ስለ ጋብቻው ይመካከራሉ። ካገባሽ በኋላ የመማርና የመስራት ፍላጎት እንዳላት ስትነግረው ብዙም አልተዋጠለትም ነበር። ከብዙ ውይይት በኋላ ግን በሀሳቧ ተስማማ። ሰርጉ ሊደረግ 1 ሳምንት ሲቀረው ለመጨረሻ ጊዜ ኢምራን ለማውራት ፈለገች። እጆቿ እየተንቀጠቀጡ ደወለችለት። 3 ከጠራ በኋላ ተነሳ። ኢምሩ ሂባዬ ለቅሷን እንደናቃፋት ሂባ ጋብቻው ቀረበኝ። በአላህ አልቀረም ኢምሩ አልቀረም። ታዲያ እንዴት ደወልሽ? ምናልባት ከዚህ በኋላ ድምፅህን ካልሰማሁ ብዬ ነው። ድምጿ ጥልቅ ብሶት አለው። ሁሌም ዱአ አደርግልሻለሁ። አይዞሽ እሺ። ደግሞ አላማሽን እንዳትረሺ። ትልቅ ቦታ ላይ እፈልግሻለሁ። መለቃቀስ ጀመሩ። መለያየታቸውን መሆኑ ላይቀር እጅጉን አነቡ። ውስጧ ላይ 2 ወቀሳ አለ። ለምን ከጅምሮ አብሬው ሆንኩኝ ከሚለው የመጀመሪያው ሲሆን ከዳሁት የሚለው ደግሞ ሁለተኛው ነው። የሰርጉ ቀን ደረሰ። የኒካ ስነ ስርዓቱ ሐሙስ ስለተካሄደ ሽማግሌዎች መጥተው ከሂባ ቤተሰቦች ጋር ከተወያዩ በኋላ በ5000 ብር ጥሎሽ ኒካ ታሰረ።
ይሄኔ ሰሞን ናርዶስ ከሂባ ጎን አትለይም። አብሮ አደጓ ልትሞሸር መሆኑ ለእሷ የሚዋጥ አልነበረም። ካገባች በኋላ ሌሎች አላማዎቿን ማሳካት ይሳናታል የሚለው ስጋት እጅጉን እየረበሻት ነው። ሆኖም ግን የስራ ማስታወቂያዎች በወጡበት ቦታዎች ሁሉ ከማመልከት አልቦዘኑም። ከቀዳሚው ምሽት ጀምረው ይሄው እስከ ዛሬ የሰርግ ቀን ድረስ የሴቶች ጭፈራ ደርቷል። የሚገጥሙት ግጥሞች ሲደመጡ ከልብ የሚፋቀሩ ሰዎች ሰርግ እጅ በቅጡ የማይታወቁ ሰዎች ጋብቻ አይመስልም። ለምነህም ተሐጁድ ሰግደህ ለእንዲህም አልቀረ ሂቡን አገኘህ የሚሉት ስንኞች ግን ሙሽራውን ሳያስቁት አልቀሩም። ኢምራንን በጠዋት ተነስቶ ከተማውን ሲያካልል ቆይቶ ለደሴ ከተማ መገለጫ እንደ መሆን የደረሰች አንድ ለእናቱ የመሰለች ደሴ የሚል ጽሑፍ ግንባሯ ላይ የተለደበ ባለገጽ መስታወቷ ህንፃ አቅራቢያ ደረሰ። በዚህ ህንፃ ከሂባ ጋራ ተበሻሽቀዋል። ደሴን እያወደሰ ሲያወራ እኔ እኮ ደሴ ሲባል ሁሌም ያን ፎቅ ስትቦስቱ ደሴ ከተማ ናት ወይስ ፎቅ ብዬ ይምታታብኛል ብለው ለሁለት ቀን ተኳርፈዋል። ናርዶስ በዚህ ሳቢያ ማኩረፍ አናዷት ስማ አንተ ደሴ ስንተኛ ፎቅ ላይ ነው የምትኖረው ብለው እሷንም ደርቦ ዘግቷታል። ሆኖም የፍቅር ነገር ሆኖበት ተወልዶ ያደገባት ደሴ ላይ ብቀልድም ሂባን ከደሴ ማሳነስ አልሆነለትም። ነቆራቸውን ችሎ ታርቋቸዋል። ግና ዛሬ ነቋሪዎቹ ትተውት ሄደዋል። ደሴ ደግሞ እንደ እናት እቅፍ በሴት ቀይረኸኛል ሳትል ብሶቱን ያርገበግብባት ዝና አዝለዋለች። ህንፃውን አሻግሮ እየተመለከተ ደሴ ያንቺ ግፍ ይሆን እንዴ ወደ አንቺ የመለሰኝ ሲል በልቡ ቀባጠረ። ደሴ አትሰማውም። ደሴ ማንሳትም መቸርም አትችልም። ደሴ ግዑዝ ናት። ግን ለማጣቱ ሰበብ ፈለገ። ራሱን ጥፋተኛ የሚያደርግበት ፍቅሩን ነፃ የሚልበት ምክንያት ፈለገ። እውነታውን እንደወረደ መቀበል ከበደው። ፈጣሪ የወሰነው ነው ብሎ ልቡ ማሳረፍ ጠረጠረ። የተሻለው ይሰጠኛል ብሎ ለማሰብ መካሪ አጣ። ቤተሰቦቹም ዛሬ ያችን ሸጋ መቼ ነው የምታመጣት እያሉ ይጨቀጭቁታል። ዛሬም እዚሁ ደሴ ኑሩ ብንላት እምቢ ትለን ይሆን እንዴ? ከጓሮ ያለችውን ግቢ ብንተውላቸው እኮ አስፋፍተው ይሰሯትና እዚሁ ከኛው ጋር ይኖራሉ እያሉ ይወያያሉ። ሁሉም ነገር ነበር መሆኑን አልሰሙም። እነ ሂባ ቤት የተጠራው እድምተኛ ከቀኑ 9 ሰዓት ድረስ በረሃብ ተቀጣ። ሙሽራው በበርካታ መኪናዎች ታጅቦ ሲደርስ የበርካታው እድምተኛ ቤት በረሃብ ከስሎ ነበረ። ምን ነው ባልመጣ ኑሮ የሚሉም አልጠፉም። ከቤታቸው ባላጡት ምግብ ጠሪ አክብረው ባዶ ሆዳቸውን ቢመጡም ጨንጓራቸው እስኪጎዳ ድረስ አስራቧቸው። ሙሽራው መጥቶ ከቡፌው ካነሳ በኋላ የተቀጣው ሕዝብ እያጉመተመተ ከቡፌው ዙሪያውን ተኮልኩለው ምግቡን ተበልቶ ሰው ረገብ ካለ በኋላ ሰዓቱን 11 ሰዓት ማለፉን አመለከተ። የሂባ አባት የልጃቸውን ክንድ ይዘው ለሙሽራው አስረከቡ። በእልልታ በጭብጨቦ በግጥም ታጅቦ ከልጅነት እስከ እውቀት የኖረችበትን ከወላጆቿ ቤት በቅጡ ወደማታውቀው የባሏ ቤት መሄዱን እውን ሆነ። በናርዶስ እና በሌሎች ሁለት የሰፈሯ ልጆች ሚዜነት እንደታጀበች ወደ ሙሽራው ቤት አቀናች። መንደሩ በመኪና ጥሩምባ ተናወጠ። ኢምራን የአስርን ስግደት አረብ ገንዳ መስጂድ ከሰገደ ወዲያ ከመስጂዱ ሳይወጣ ረጅም ሰዓት ተቀምጦ ነበር። ቁርአንን መቅራትም አላሰኘውም። ከአረብ ገንዳ መስጂዶች ሌላ የመኪናው ጥሩምባ ሲበረታ ምን እንደሆነ ለማየት ከመስጂዱ ወጣ። የፈረደባቸው ሙሽሮች የአስር ሰላት ለመስገድ መምጣታቸው ነበር። ሙሽሮቹ ወደ መስጂድ ሲገቡ እሱ ከመስጂዱ የግቢ በር ጋር ደርሷል። በር ላይ መጽሐፍትና ካሴት የሚሸጥ ልጅ የከፈተውን የቁርአን ድምፅ ጆሮውን መታው። ወሚን ኢንሸይኢን ኢላ ኢንደና ኸዛኢኑ ወማ ኑነዚሉሁ ኢላ ቢቀድሪን ወማዕለሙ የሚለው የቁርአን አንቀጽ ነበረ።
ካዘናቸውም መክፈቻቸው እኛ ዘና ያልሆነ ምንም ነገር የለም። በተወሰነም ልክ እጁን አናወርድም ነበረ። የቁርአኑ ትርጉም ኢምራን የሂባ ካዝናም ካንተ ጋር አለ ሲል በልቡ ፈጣሪውን ጠየቀ። ስንት ሂባ አለ? ካዝና ሙሉ ካዝና ምን አይነት ነው? ዘላበደ። አዲስ የደስታ መንፈስ ወረረው። ጌታዬ ሌላ ሂባ አለው እንዴ? እየተንደነባበረ ከአካባቢው ተሰወረ። አዲሱ ግንኙነት ለእህቱ መናገር አለበት። ጌታዬ እኮ ብዙ ሂባ አለው፣ በተወሰነልኝ ጊዜ ይሰጠኛል ሊላት ቤታቸው ወዳለበት ወደ ዳውዶ ሰፈር ተቻኩሎ እርሱ ያፈቀራት ሂባ ግን ዛሬ ወደ ባሏ ቤት ሄዳለች። የወንዱ ቤተሰብ ውክቢያ ሲገባደድ የአዳራሹ የኢራት ስነ ስርዓት ሲጠናቀቅ ቀኑ ጨለምለም ሲል ጨረቃ ስትፈነከክ ሙሽራዎቹ የጫጉላ ጊዜያቸውን ወደሚያሳልፈው ቀጣይ ህይወታቸውን ወደሚመሩበት አዲሱ ቤታቸው ሄዱ። ከጣሊያን ሰፈር ጥቂት ራቅ ብሎ ወዳለው ወሎ ሰፈር አቀኑ። ዚያድ ወትሮውንም ጣሊያን ሰፈር አይኖርም። አንዳንዴ ቤተሰቦችን ለመጠየቅ ቢመጣ ነው። በሚዜዎቹ እንደታጀቡ የመኪናውን ጥሩምባ የቀኑ ያህል ባይበዛም እያስተጋቡ ወሎ ሰፈር ደረሱ። ናርዶስ አብሮ አደጓን እንዲህ በቀላሉ ትታ ወደ ሰፈሯ መመለስ ከበዳት። ግን ደግሞ ግድ ነው። ከዚህ በኋላ ያለው ስነ ስርዓት አጃቢ አይሻም፣ ተመልካችም አይፈቀድም። ዛሬ በመተንፋፈር ውስጥ የሚደሰቱበት ቀን ነው። ምናልባት የሂባ ደስታ ሙሉ ላይሆን ይችላል። የሂባ ቤሎ የያዘችው የናርዶስ ታናሽ እህት ሁለት አብሮ አደጎቿ ተቃቅፈው ሲላቀሱ ስታይ አነባች። ሚዜዎቿ በተራ በተራ እያቀፉ ተሰናበቷት። መጨረሻ ላይ ናርዶስ ሂቡዬ ይሄ አዲስ ምዕራፍ ነው፣ ፈተና የሚወጣው ከዚህ ምዕራፍ ስለሆነ የቀድሞውን ምዕራፍ ማጥናት አይኖርብሽም፣ ከቻልሽ ቀደሽ ጣዩ አለቻት። ዚያድም ከሚዜዎቹ ጋር እየተሰነባበተ ነበር። ናርዲ ፕሊዝ እየመጣሽ አጫውችኝ፣ መልመድ በጣም ይከብደኛል። ሂባ ተነፋረቀች። የሷ ሚዜዎች የተንጣለለውን ግቢ ለቀው በወንድ ሚዜዎች መኪና ወደየቤታቸው ተሸኙ። ፈረስ ያደርሳል እንጂ አይዋጋም፣ ሚዜ ያጅባል እንጂ አብሮ አይተኛም፣ ወላጅ ይድራል እንጂ አብሮ አይኖርም። በህይወቷ ላይ የፈረዱ ሁሉ አሁን እሷ ጋር የሉም። እሷና ባሏ ብቻ ሰፋ ያለ ግቢ ውስጥ አንድ ሰፊ ባለ አንድ ፎቅ ህንፃ ፈገግ ብሎ ቆሟል። ጣሊያን ሰፈር ላደገችው ለሷ ምናልባት ገነት ያስታውሳት ይሆናል። ወደ ፎቁ ወጡ። ያማረ መኝታ ክፍል ውስጥ 10 ሰው የሚያስተኛ የሚመስል ግዙፍ አልጋ በጽጌረዳ አበባ ተጊጦ እየተሽኮረመመ እያየችው አፈሩ። ዝምታውን ለመስበር ያህል ዚያድ ወደ ቁም ሳጥኑ እየጠቆመ የመኝታ ልብሶችሽ እዛ ውስጥ አሉ አላት። እሺ። ኮቱን ሱሪውንና ሸሚዙን አውልቆ አንዱ ቁም ሳጥን ውስጥ ገባ። ደነገጠች። ዚያድ ተጣራች። ሻወር ለወስድ ነው። ድምፁ ከሩቅ ተሰማት። ከቁም ሳጥኑ መቼ እንደወጣ ግራ ገባት። ልብሶቿን ወዳሉበት ቁም ሳጥን ተጠጋች። ቁም ሳጥኑ ከፍታ ፈዘዘች። እጅግ በጣም ብዙ የሚያምሩ ልብሶች አፈጠጡባት። ገና የራሷ ልብሶች አላመጣቻቸውም። እዚህ ያሉት በዚያድና በቤተሰቦቹ የተሸመቱት ናቸው። በልቧ የሀብታም ቀልብ የለውም አለችና ተሸክማው የዋለችውን ቬሎ አወለቀች። ቀይ ቀለም ያለ ስስ የመኝታ ቀሚስ ለበሰች። ከላዩ ስስ ገዋኑን ደረበችበት። ፀጉሯን ጀርባዋ ላይ ለቀቀችው። አልጋ ላይ ትንሽ ከተቀመጠች በኋላ ዚያድ የገባበት ተአምረኛ ቁምሳጥን መክፈት አማራት። ጠጋ ብላ ስትከፍተው ከውስጡ ቀጭን አረንጓዴ በር አገኘች። በዝግታ ከፈተችው። ተአምር የምታይ መሰላት። በውብ መብራቶች የተሽቆጠቆጡ ውብ መታጠቢያ ቤቶች፣ የመታጠቢያ ገንዳ። ሴቴም ደነገጠች። ከድንጋጤዋ መመለስ ስትል ባሏ ከገንዳው ውስጥ ተዘርሮ በህብረተ ተመለከተችው። አዲስ ነገር እንዳየች ደነገጠች። ዞራ በገባች በር ወጣች። ዚያድ እንድትመለስ እየጠራት ነበረ። አልሰማችውም፣ አትሰማውምም። ኢምራን ከምሽቱ 5 ሰዓት ሲል ናርዶስ ጋር ደወለ።
ናርዶስ ከቤተሰቦቿ ጋር ስለ ወንዱ ቤት ዝግጅት አውርታ ገና ክፍሏ ገብታ አልጋዋ ላይ ማረፏ ነበር። ስልኩን ስታየው እንባዋ አነቃት። ትንሽ ከተገዘች በኋላ አነሳችው። ኢምራኔ ናርዲ ድምፁን ሳግ አጥሮታል። አልቅሶ እንደነበር ገባት። እንዴት ደወልክ? መምሸቱን ለመጥቀስ አልማ የሰነዘረችው ነበር። ሄዋዬ በሰርጓ ቀን አምሮባት ነበር። ደስ አላታ? ደስ ብሏት ነበር። እሱ እንድጠይቅሽ ሳግ አቋረጠው። ኢምራኔ ማማሩ ሁሌም ቆንጆ ናት ታውቃለህ። ደስታውን ግን አይመስለኝም። ካንተ ተለይታ የማታውቀው ሰው እያገባች እንዴት ደስ ይላታል። ለማታውቂው ሰው ሰጥተሻል መጣሽ አይደል? ድምፁ ወደ ለቅሶ ተንደረደረ። አረስ ልታስቀይረው ሞከረች። እዚህ ሰዓት ድረስ ለምን አልተኛህም? እንቅልፍ አልወስድህ አለ? ናርድዬ ሄባ ከሌላ ሰው ጋር እንዴተኛች እያሰብኩኝ መተኛት ከበደኝ። አረስቱ ላይ ይሙጥኝ አለ። የኢምራን ሐዘን እሷንም አመማት። አለቀሰች። ማልቀሷ የእሱን ብርታት ይበልጥኑ እንደሚያከስመው ረሳች። አብሯት መነፋረቅ ጀመረ። ግን ናርዲ ለእኔ ይሄ ይገባኝ ነበር? ንገሪኝ ናርዲ፣ እኔ ለእሷ እንዲህ ነበርኩ? ተንሰቀሰቀ። ለእሷቸው ጋብ እንዳለ ናርዶስ ልታጽናናው ሞከረች። ኢምራኔ አሁን ራስህን አረጋጋ። በቃ ሁሉም ነገር ሆነ እኮ አይደል እንዴ? አንተ ጥሩ ልጅ ነህ፣ የተሻለውን ታገኛለህ እንዴ? በማጽናኛ ሲስማማ መልሶ ሲያፈርሰው ለአንድ ሰዓት ያህል ካወሩ በኋላ ተሰነባበቱ። ናርዶስ ስልኩን ከዘጋችና የኢምራንን መልካምነት እያሰበች ከተከዘች በኋላ ሂባ አሁን ከባሏ ጋር መተኛቷን አስባ ፈገግ አለች። እጆቿን ወደ ራስጌዋ ለጣጥማ መብራቱን አጠፋችው። ወፍራም ጨለማ ክፍሏ ውስጥ ነገሰ። የኢምራን ሐዘን መሰላት። ሂባ ከእንቅልፏ ስትነቃ በመኝታ ቤቱ መስኮቶች በኩል ብርሃን ከመጋረጃው ጋር መታገል ጀምሮ ነበረ። በጣም ደነገጠች። ሌላ ጊዜ የንጋት ስግደት የምትሰግደው ጨለማውን ሳይሸሽ ነበረ። በቀኝ ጎኗ በኩል ዚያር ተኝቷል። ከወገቧ ቀና ብላ ተቀመጠች። እሱ ይቀሰቅሰኛል የሚል እሳቤ ስልኳን ሳትቀጥር መተኛቷን አበሳጫት። ደግሞ የሰርጉ ክቢያ ማታ የተፈጠረው ሁሉ የአልጋ ላይ ልፊያ አድክሟት እንደሆነ አሰበች። የቀኝ እጇን መዳፍ ጭንቅላቱ ላይ አሳርፋ የደባበሰች ተነስ ሀቢቢ ሰላት እያለፈ ነው አለችው። ሁለቴ እንደጠራችው ከእንቅልፉ ተላቀቀ። ገና ቀና ብሎ አያትና ፈገግ አለ። ጉሮሮውን ለመጥረግ ሞከረ። ግቢ ሻወር ውሰጂ መጣው። ተነስታ ማታ የለበሰችውን የመኝታ ልብስ መፈለግ ጀመረች። ትንሽ ከፈለገችና ዚያድ ከአልጋው ስር አንስቶ ካቀበላት በኋላ ሰውነቷ ላይ ጣል አድርጋ የቁም ሳጥኑ በር ከፍታ ወደ ተአምረኛው ሻወር ቤት ገባች። ዚያድ አላስቻለውም። ተፈጥሮውና ከአልጋው ተነስቶ ተከተላት ገባ። ማታ በእጅጉ አፍራ እንዳልነበረ ጧት ራቁቱን ክፍል ውስጥ የመራመድ ድፍረት ከየት እንዳመጣችው ግራ ገብቶታል። የማታው መተፋፈራቸው ጠፍቷል። ከግማሽ ሰዓት ቆይታ በኋላ ከመታጠቢያ ቤት ወጡ። ልብሳቸው እንደነገሩ ለባብሰው በአባወራው መሪነት የንጋት ስግደትን ከመኝታ ክፍላቸው ሰገዱ። ሰግደው ሲጨርሱ 1 ሰዓት ሆኖ ነበረ። በቅርብ ዓመታት ህይወቷን የንጋት ስግደት ይህን ያህል እያዘገየችበት ጊዜ ትዝ አይላትም። በተለይ ደግሞ ለመጀመሪያ ጊዜ ከባሏ ጋር በተኛችበት ሌሊት የጌታዋን ሀቅ ማጓደላ አትፈልግም ነበር። ከመስገጃዋ ላይ በርከክ ብላ እንደተቀመጠች ኢምራን ትዝ አላት። የሰርጋችን ምሽት ላይ የሌሊት ስግደት ለመስገድ የምንነሳው የንጋት ስግደት ከመድረሱ ከ1 ሰዓት በፊት ነው። 30 ደቂቃውን እንሰግድበታለን። 30 ደቂቃውን ደግሞ አንቺን ስለሰጠኝ በግንባሬ ተደፍቼ አመሰግንበታለሁ። ድምፁ ጆሮዋ ላይ አካጨለባት። የእውነት ከእሱ ጋር ብሆን የዛሬን ሌሊት እንዲህ አይሆንም ነበር ስትል ለራሷ ጠየቀች። ያለፈው ምዕራፍ ፈተና አይመጣም የሚለው የናርዶስ ንግግር ትዝ ሲላት ራሷን ወደ አሁኑ መለሰች። ዚያድ የመኝታ ክፍሉን በር እየከፈተ ነበር። ወደ የት ነው? ቁርስ መዘጋጀቱን አይቼ ልምጣ እንዴ? ሌላ ሰው አለ እንዴ? ሰራተኛ አለች እኮ
በቃ እኔ ልሄድ፣ የዛሬ ቁርሳችንንማ እኔ ነኝ የምሰራው። ከመስገጃው ላይ ተነስታ ወደ በሩ ተጠጋች። አቅፏት ወደታች ወረዱ። ኢንሻአላህ ክፍል 3 ይቀጥላል። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።